እንቀጥላለን። አሁን ደግሞ ወደ ጎንደር ነው የምናመራው። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በጎንደር የተለያዩ የልማት ስራዎችን ጎብኝተዋል። የመገጭ የመስኖ ግድብና የመጠጥ ውሃ ፕሮጀክትን የጎበኙት እንግዲህ ምክትል ጠቅላይ ሚኒስትሩ የሀገር ሀብት ፈሶባቸው ባክነው የቀሩ ፕሮጀክቶችን እያነሱ ማፋጠን የዚህ መንግስት መለያ መሆኑን እንዲሁ አንስተዋል። በጉብኝቱ ወቅት የተለያዩ ፕሮጀክቶች ናቸው የተጎበኙት። እየተገነቡ የሚገኙ ተገንብተው የተጠናቀቁ ፕሮጀክቶችንም ተመልክተዋልና በስፍራው የሚገኘው ባልደረባችን ላይኩን አለም ደግሞ የጉብኝቱ ድባብ ምን ይመስላል፣ ከዚያም ባሻገር ደግሞ ባለበት አካባቢ በጎንደር ያለው የማለዳ ድባብ ምን ይመስላል የሚለውን ሊያስቃኘን በቀጥታ የስርጭት መስመራችን ላይ ነው የሚገኘው። ላይኩን እንዴት አድረሃል? ጎንደር እንዴት አድራለች? አንተ ባለበት አካባቢ እንዲሁም ደግሞ ምክትል ጠቅላይ ሚኒስትሩ በጉብኝታቸው ወቅት ያደረጓቸው ጉብኝቶች እንዲሁም የተመለከቷቸውን ፕሮጀክቶች የተመለከተ መረጃህን ለተመልካቾች ልታጋራን ትችላለህ? አመሰግናለሁ ሃይማኖትና ሞሊቶ። እንደምን አደራችሁ። የኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ባለፉት ቀናት በአማራ ክልል የተለያዩ አካባቢዎች ጉብኝቶችን፣ የስራ ሁኔታዎችን ምልከታ ሲያደርጉ ቆይተዋል። በባህር ዳር ያደረጓቸው ምልከታዎች በባህር ዳር ከተማ እየተከናወኑ የሚገኙ የልማት ስራዎችን የተመለከትንበት ነበር። ባለፉት ቀናት ያንን ሲያደርጉ ቆይተዋል። በሁለቱ ቀናት ደግሞ ትላንትናን ጀምሮ ደግሞ ባለው ደግሞ በዚህ በጎንደር የተለያዩ የልማት ስራዎችን ጎብኝተዋል። ከተጎበኙት መካከል አንደኛው በጎንደር በአማራ ክልል በተለያዩ ደረጃዎች ሲጠየቅ የነበረው የመገጭ የመስኖና የውሃ ግድብ አንዱ ነው። ስለዚህ ይህ ከተጎበኙት መካከል ነው። ከዛ በፊት ባለው ደግሞ ምክትል ጠቅላይ ሚኒስትሩ እዚህ ጎንደር ከተማ ሲደርሱ የሞቀ አቀባበል ተደርጎላቸዋል። እንደሚታወቀው ባለፉት አመታት ጥቂት አመታት ከታዩ የአመራር የስራ ለውጦች መካከል የስራ ሂደቶች የት ላይ ይገኛሉ፣ እየተሰሩ ያሉ የቀሩትን ከህዝብ ጋር የተገቡ ቃሎች ምን ደረሱ የሚለውን ለመመልከት የስራ ኃላፊዎቹ በተለያዩ አካባቢዎች ምልከታዎችን ያደርጋሉ። የኢፌዴሪ ምክትል ጠቅላይ ሚኒስትርም የዚህ ጉዟቸው አንድ አካል ይህንን በጎንደርና በዚያው አካባቢ ያሉትን የልማት ስራዎች ምን ደረሱ፣ ምን ተፈጸመ፣ ምን ጎደለ፣ ምን ቀረ የሚለውን ለማየት እና ደግሞ በቀጣይ ደግሞ ምን ሊሰራ ይገባል የሚለውን የስራ አቅጣጫም ለመስጠት ያለመ ነው። ስለዚህ ወደዚህ ወደ ጎንደር ከተማ ሲገቡ የሞቀ አቀባበል በህዝቡ በኩል ተደርጎላቸዋል። ከዛ ባለፈ በቀጥታ ወደ መገጭ ግድብ ነው ያቀኑት። በመገጭ ያለው ላለፉት 18 አመታት ተጀምሮ ነገር ግን መጠናቀቅ ያልቻለ ብዙ ህዝባዊ ጥያቄ የሚነሳበት ነገር ግን ደግሞ ቢጠናቀቅ የጎንደር ከተማና አካባቢው ያለውን የልማት ስራ ከማቀላጠፍ አንጻር የመጠጥ ውሃ ጥያቄን ከመመለስ አንጻር ሰፊ አበርክቶ ያለው ነው ይህ ግድብ። ስለዚህ አሁን ባለበት ሁኔታ የአካባቢው ሁኔታ በጣም ወደ ስራ ተቀይሯል። የስራ እንቅስቃሴው ከነበሩት ካለፉት አመታት በተሻለ መልኩ አሁን ያለበትን ነገር ተመልክተዋል። በዚህም እኛም አነጋግረናቸው ነበር እዛው አካባቢ ያሉ ሰዎችን 18 አመት ይባል እንጂ ፕሮጀክቱ ከተጀመረ ፕሮጀክቱ በትክክል ተጀመረ የምንለው ባለፉት 3-4 አመታት ነው። ከዚህ ባሉት በመንግስት በኩል የተወሰደው እርምጃ የስራ ሁኔታውን በአዲስ ጎዳና ያራመደ መሆኑን ተናግረዋል። ስለዚህ ይህ ግድብ ሲጠናቀቅ በአካባቢው ላይ ያለው ሁኔታ በብዙ መልኩ የሚቀይር ነው። ያ እንዲጠናቀቅም እርሳቸውም ተመልክተዋል። ስለዚህ በቀጣይም ሊሰራ የሚገባውን እንዲሁ አቅጣጫ አስቀምጠዋል። ከዛ ባለፈ በጎንደር የተለያዩ የልማት ስራዎች ይከናወናሉ። ከዚህ መካከል አሁንም ከጎንደር አንዱ ከፍታ ቦታ ላይ ሆነን ነው ከተማውን ቁልቁል እኛ ካለንበት ማየት በሚቻልበት ደረጃ ነው። ጎንደር በጣም እየተቀየረች ካለችበት መካከል የኮሪደር ልማቱ አንዱ ነው። ከተሞችን እየቀየረ መሆኑ ይታወቃል። ይህ የጎንደር የኮሪደር ልማት አንዱ የለውጥ ማሳያ ሆኖ እርሳቸውም ከእርሳቸው ጋር ያለው ልዑክም እንዲሁ ጉብኝቶች ተደርገዋል። ስለዚህ የጎንደር መልክ የቱሪስት መዳረሻ እንደሆነች ይታወቃል። በኢትዮጵያ የፖለቲካ ታሪክ ውስጥ የኪነ ህንጻ ታሪክ ውስጥና መሰል ውስጥ ሰፊ ቦታ ያላት ናት ጎንደር። ስለዚህ ዓለም አቀፍ መዳረሻ ከሆኑት የኢትዮጵያ ስፍራዎች መካከል አንዷ ጎንደር ናት። ወደዚህ የሚመጣ ሰው ግን ከተማዋን በማየት የተሻለ ነገር እንዲያገኝም በሚያስችል መልኩ የኮሪደር ልማቱም እየተሰራ ይገኛል። ከዛ ባለፈ የገጠር ኮሪደር ልማትም እንዲሁ ተሻግሮ በገጠሩም አካባቢ ሰፋፊ ስራዎች እየተሰሩ መሆኑን ተመልክተዋል። ስለዚህ የኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ በዚህ በአማራ ክልል የተለያዩ አካባቢዎች ያላቸው ጉብኝት በተለይም ደግሞ በባህር ዳርና በጎንደር በአካባቢዎችም ያሉ በአጠቃላይ ያሉ የልማት ስራዎች የደረሱ በቀጣይስ ምን ይሰራል የሚለውን ለማየት የታለመለት ነው። ያስኳቸው መረጃዎች እነዚህ ናቸው። ላይኩን አለም በቀጥታ ስርጭት ተገኝተህ ላደረስከን መረጃ እጅግ አድርገን እናመሰግናለን።